ቻምፒዮኑ ከኢቲኤፍሲ ኪንግ ከሱ ባለው ጋር ነው ያለው። እሱ እንዴት ነሽ? አለው ይመስገን። እንዴት ነው እንግዲህ አሁን ከቢኒያም ከፌደራል ማረሚያ ጋር ነው የምትጫወተው? ፌደራል ማረሚያ ነው አይደል? አዎ ፌደራል ማረሚያ። ከዚህ በፊት ተገናኝታችሁ አታውቁም? የመጀመሪያችን ነው ተገናኝተን እናውቅ ከዚህ በፊት። ጨዋታዎቹን ስታያቸው እንግዲህ ከዚህ በፊት ያው አሁን ለሱ ስትዘጋጅ ቪዲዮዎቹን ማየት አይቀርም እና ምንድነው ድክመትና ጥንካሬው ብለህ የምታስበው? እሱን መናገር አልችልም፣ ምክንያቱም እዚህ ጋር ከተናገርኩ እሱ ሰርቶበት ይመጣል ምናምን የሚለው አላ አይሆንም። ብቻ የዛን የውድድሩ ላይ በድክመቱ ምክንያት ሳሸንፈው ምን ይሆናል። እኔ ያው በብዛት ጨዋታ ያለውና ተመሳሳይ ጨዋታ የምትጫወቱ አይነት ነገር ናችሁ። ሁለታችሁ ዱላችሁ ጠንካራ ነው። ተመሳሳይ አይነት ፋይት ምን ይመስለኛል። ልክ ነኝ? እንደዛ ነገር አሪፍ ጨዋታ እንጫወታለን። ቀደም ብያለሁ፣ ከስካውኖቹ ጨዋታዎች የተሻለ አሪፍ የሚባል ጨዋታ ብያለሁ። እሱ ራሱ ብሎታል። ላይት ዌት መሆናችን ነው እንጂ ሜን ኢቨንት መሆን የነበረበት ጨዋታ ነው ብሏል። ስለዚህ አሪፍ ጨዋታ ሳያችኋለሁ። ላይት ዌት መሆኑ ነው እንጂ ሜን ኢቨንት በጣም ምርጥ ጨዋታ እንደሚሆን እኔም በጣም እርግጠኛ ነኝ። እና በነጥብ ነው ወይስ በነካውት የሚመስልህ? ንኮት አስቤ አልገባም፣ ምክንያቱም ንኮት ስታስብ ምናምን ጨዋታ አዛ ነው የሚሆነው፣ ይጠፋባል ምናምን። ስለዚህ እኔም ውስጥ ስንገባ ምን ይሆናል እሱ ያሳስባል። ኢትዮጵያ ለአንተ ምርጥ የምትለው ቦክሰኛ ከቀደሙ ካለፉ የሚሆን አሁን ከሚጫወቱ የሚሆን ለአንተ ምርጥ የምትለው ቦክሰኛ ማለት ነው? እዚህ የለችም ጊች በጣም ነው የምትመቸኝ። ቦክስም ስጀምር አካባቢም በቃ እሷን ነበረ የማየው ምናምን ነገር። ቅርብ ጊዜ ነው የጀመርኩት እና ጊች በጣም ትመቸኛለች። ከኢትዮጵያ እሷ ነች። ሁሉም ሰው ጊችሮን በጣም ነው የሚወዳት። እንግዲህ አሁን ስቲፈንን በሚገርም ነው ያሸነፈችው እና ጊችሮ በአንተ አጨዋወት ስልት ላይ ያሳደረው ተጽዕኖ አለ? አዎ በደንብ። ምክንያቱም አብዛኞቹን ጨዋታዎቹን ካያችሁ እሱ ኖካውተር ነው። ነጥብም ልጮት ካለ ነጥብ ነው የሚጮተው። እንደፈለገው አርጎ መጮት ይችላል። በቃ ከሁሉም አይነት ተጫዋች ጋር ይችላል። ላይክ እኔም እንደዛ ነው ማሰበው። ከሁሉም ብላክ ዋተር ብያ እንደው ላይክ። ስለዚህ ከሁሉም አይነት ተጫዋች ጋር መጮት ይችላል። እኔም እንደዛ ነው። በእርግጠኝነት የወደፊቱ ጊችሯችን አንተ እንደምትሆን እኔ ሙሉ እምነት አለኝ። በእርግጠኝነት ከዛም በላይ ነው። ከዓለምስ በምትወደው የምታደንቀው ቦክሰኛ በዓለም አቀፍ? ካኔሎ አልቫሬዝ። ካኔሎ ባንተ አጨዋወት ላይ የፈጠረ ተጽዕኖ አለ? አዎ በደንብ። እሱንም እንዳየው ኖካውተር ነው ስለ የሆነ በቃ አላ ከጊችሮ ጋር ተመሳሳይ ጨዋታ ነው። የሳይ በቃ ጊችም ወደ ፕሮ ነገር ይወስዳታል። እንዳየው ነው ጨዋታው ፈታ ብላ ነው የምትጫወተውና በቃ ካኔሎ አልቫሬዝ ዘ ኪንግ